ሩሲያ ዩክሬን አለኝ የምትለውን የክሩዝ ሚሳኤል ማምረቻ እንዳልነበር ማድረጓ ተሰማ። ይህንን የተናገረችው ደግሞ መቼዋ ሩሲያ አይደለችም፣ ይልቁኑ ተመቼዋ ዩክሬን ናት። ሊያውም በፕሬዝዳንቱ አንደበት። ሰውየው አውሮፓ ድረስ ተጉዘው ተመታብን ማለታቸውም መነጋገሪያ ሆኗል። ይህ እንደተጠበቀ ሆኖ የአውሮፓና የኔቶ ሀገራት ኒኩሌር ካልታጠቀን እያሉ ይገኛሉ። የዩክሬን ጎረቤቶችም ይህንን ጥያቄ አንስተዋል። ከፖላንድ እስከ ጀርመን ኒኩሌር የሚል መዝሙር እየተዘመረ ይገኛል። የፖላንዱ ፕሬዝዳንትም እስከ መቼ ያለ ኒኩሌር እንኖራለን በማለት ተናግረዋል። ዝርዝሩን እናያለን። ይህ እንዳለ ሆኖ አሜሪካ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከካራካስ ኮማንዶ ልካ ያስመጣችበት ኦፕሬሽን እጅግ ከፍተኛ ገንዘብ የወጣበት እንደሆነ ታውቋል። በቢሊዮን የሚቆጠር ዶላር ወጥቶበታል የተባለ ሲሆን ብሉምበርግ ትክክለኛውን ቁጥር ይዞ ብቅ ብሏል። በሌላ በኩል የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ዛሬ በተባበሩት አረብ ኤምሬትስ ሊያደርጉት የነበረው ጉብኝት ተሰርዟል። ጉብኝቱ የተሰረዘው ደግሞ የተባበሩት አረብ ኤምሬትሱ አልናህያን ታመዋል መባሉን ተከትሎ ነው። ኤርዶዋንም ፈጣሪ ይማርህ፣ ለዛሬ አልመጣም፣ ሌላ ጊዜ እንገናኛለን ብለዋቸዋል። አስገራሚው ነገር ታዲያ ቅዳሜ ከኳታሩ አልታኒ ጋር በሰፊው የተገናኙት የተባበሩት አረብ ኤምሬትሱ ፕሬዝዳንት ሰኞ ላይ ኤርዶዋንን አመመኝ ማለታቸው ብዙዎችን ግራ አጋብቷል። ምናልባት ኤርዶዋን ወደ አቡዳቢ እንዳይሄዱ ፈልገው ይሆን የሚል ጥያቄም ተነስቷል። ዝርዝሩን እንመለከተዋለን። ይሁንና ኤርዶዋን ወደ ኢትዮጵያ የሚያደርጉት ጉዞ እንደተጠበቀ መሆኑን የቱርክ ባለስልጣናት አሳውቀዋል። ወደ ኢትዮጵያ መጥተው በተለያዩ ብርቱ ጉዳዮች ላይ እንደሚመክሩም ይጠበቃል። በአፍሪካና በአፍሪካ ቀንድ በተለይም በሶማሊያ ላይ አይኗን ችክል ያደረገችው ቱርክ ግዙፉን መርከቧን ወደ ሶማሊያ አንቀሳቅሳለች። አትላንቲክን ዞሮ ሶማሊያ ይደርሳል ተብሎ የሚጠበቀው ይህ መርከብ የሶማሊያን ነዳጅ ምጥጥ አድርጎ ለማውጣት ያለመ እንደሆነም ተነግሯል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሩሲያ ዩክሬን አለኝ የምትለውን የክሩዝ ሚሳኤል ማምረቻ እንዳልነበር እንዳደረገች ተሰማ። ይህንን የተናገረችው ደግሞ ራሷ ዩክሬን ናት፣ ሊያውም በፕሬዝዳንቷ ቮሎዲሚር ዜሌንስኪ አንደበት። ፍላሚንጎ እየተባለ የሚጠራውን ዩክሬን ሰራሽ ክሩዝ ሚሳኤል ከነማምረቻው ጉድ ያደረገችው ሩሲያ ስለ ጉዳዩ ብዙም ሳትናገር ዜሌንስኪ ራሳቸው ተመቶብናል በማለት ማወጃቸው ብዙዎችን አስገርሟል። የፍላሚንጎ የሚሳኤል ፕሮግራም በዩክሬን በልዩ ሁኔታ ተይዞ የቆየ ሲሆን ሚሳኤሉ ዩክሬንን ከሚሳኤል ጥገኝነት እንዲያወጣ እምነት የተጣለበትም እንደሆነ ይነገራል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ 3000 ኪሎ ሜትር ይሄዳል፣ ይህ ምርጥ ሚሳኤላችን ነው በማለት የሚመሰክሩለት ይህ ፍላሚንጎ ሚሳኤል በሩሲያ ከባድ የሚሳኤል ጥቃት ደርሶበት እንደነበር ዜሌንስኪ አምነዋል። ይህን ተከትለው የማምረቻ ማዕከል ለመቀየር እንደተገደዱና አሁን እንደ አዲስ ምርቱን እንደጀመሩት ነው የተነገረው። ኤፍፒ5 ፍላሚንጎ ክሩዝ ሚሳኤል ዩክሬኖች ከቶማሆክ ሚሳኤል ጋር እናነጻጽረዋለን ብለው በድፍረት የሚናገሩለት ሚሳኤል ነው። 3000 ኪሎ ሜትር ሲጓዝ ግዙፍ ቦምብ መታጠቅ መቻሉ ደግሞ ዩክሬኖች በሩሲያ ላይ የበላይነት እንዲኖረን ትልቅ አቅም ይሆነናል ብለው የሚመሰክሩለት ነው። ይሁንና ፍላሚንጎ ሚሳኤል የተወራለትን ያህል ጥቃት ሲፈጽም አልተስተዋለም። ከቀናት በፊት በቬልጎሮድ አካባቢ ጥቃት ፈጽሟል ከመባሉ ውጪ እዚህ ገባ የሚባል ጥቃት ወይም ውጤት አላመጣም። ፋየርፖይንት በተሰኘው ኩባንያ የሚመረተው ፍላሚንጎ ሚሳኤል ከሙስና ጋር በተያያዘ በርካታ ችግሮች ገጥመውት እንደነበረም የሚታወስ ነው። ከታህሳስ እስከ የካቲት ባለው ጊዜ ሚሳኤሉን በብዛት እናመርታለን ብለን አስበን ነበር ያሉት ዜሌንስኪ በተለይ የሩሲያ ጥቃት እንዳስተጓጎላቸው ግልጽ ሆኗል። ከዚህ ቀደም የሩሲያን ኦሬሽኒክ ሚሳኤል ማምረቻ ለማውደም ተልኮ የነበረው ፍላሚንጎ ሚሳኤል መልእክቱን በአግባቡ ማስተላለፍ ሳይችል የማይሆን ቦታ ወድቆ እንደፈነዳ ሲነገር ቆይቷል። ዩክሬን ፍላሚንጎ ሚሳኤሏ
ውጤታማ መሆኑን ገና ማሳየት ይጠበቅባታል ተብሏል። በሙኒክ የጸጥታ ጉባኤ ላይ ነው ዜሌንስኪ የፍላሚንጎ ሚሳኤል ምርት ከፍተኛ ችግር እንደገጠመው ያመኑት። እንዲሁም ፖላንድ የኒኩሌር የጦር መሳሪያ ባለቤት ልሁን እያለች ትገኛለች። የኒኩሌር ማዕቀፍ ውስጥ መግባት አለብን ያሉት ደግሞ የሀገሪቱ ፕሬዝዳንት ካሮል ናውሮኪ ናቸው። ናውሮኪ እንደተናገሩት ከሩሲያ የሚመጣ ስጋት አለና ፖላንድ በኒኩሌር ማዕቀፍ ውስጥ መካተት ይኖርባታል። የኔቶ አባል ሀገራትና የአውሮፓ ሰዎች ይህንን የኒኩሌር ጨዋታ እየተጫወቱት ይገኛሉ። ከሩሲያ ጥቃት መጥቶብናል፣ እናም ራሳችንን በኒኩሌር ማደርጀት አለብን ብለዋል። ከፖልሳት ኒውስ ጋር ቆይታ የነበራቸው የፖላንዱ ፕሬዝዳንት አሁኑኑ አስበንበት ስራ መጀመር አለብን፣ ውጤታማ እንሆናለን አንሆንም የሚለው ነገር እንደተጠበቀ ሆኖ የኒኩሌር ፕሮጀክት ግን ያስፈልገናል ብለዋል። ሰውየው የኒኩሌር ጦር መሳሪያውን እናምርት ነው ወይስ ደግሞ ከሌሎች ሀገራት ጋር በመተባበር የሚጠብቀን የኒኩሌር መሳሪያ ይምጣልን ነው? ነገራቸውን በደንብ ግልጽ አላደረጉትም። ብቻ ኒኩሌር እንደሚያስፈልጋቸው በአደባባይ ተናግረዋል። ይህንን ሲናገሩ እርሳቸው የመጀመሪያው ሰው አይደሉም። ሀገራቸው ኒኩሌር ላለመታጠቅ የተፈራረመች ብትሆንም ከአምስቱ የኒኩሌር ኃይሎች ውጪ ማለትም ከቻይና፣ ከፈረንሳይ፣ ከሩሲያ ከእንግሊዝ እና ከአሜሪካ በስተቀር የኒኩሌር ጦር መሳሪያ መታጠቁ ይቅርብን ብሎ ዓለም በተፈራረመበት ሰነድ ላይ ፖላንድም ብትፈርምም አሁን ግን በቃ እንታጠቀው ወይ ይቀመጥልን እያለች ትገኛለች። ከወደ ጀርመን አካባቢም በተለይ ኤኤፍዲ የተባለው ቀኝ ዘመም ፓርቲ ተመሳሳይ የኒኩሌር ጩኸት እያሰማ ይገኛል። ኬይ ጎሻክ የተባሉ አንድ የፓርላማ አባል አሁን ስለ ኒኩሌር የጦር መሳሪያዎች ማውራት አለብን፣ ጀርመንም ሊኖራት ይገባል ብለው በአደባባይ ተናግረዋል። በጀርመን የኒኩሌር ጉዳይን ማንሳት እንደ ነውር ሲታይ የቆየ ቢሆንም አሁን ግን አንዳንድ ፖለቲከኞች ስለ ኒኩሌር እናውራ ማለታቸው የተለመደ ሆኗል። ዓለም አቀፉ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ጀርመን በወራት ጊዜ ውስጥ የኒኩሌር ቦምብ ባለቤት ልትሆን ትችላለች፣ ይህ ግን በወረቀት ደረጃ ነው ያለው፣ በተግባር የሚታይ ይሆናል በማለት መናገራቸውም ይታወሳል። የኒኩሌር ቦምብ እንታጠቅ ወይም ይቀመጥልን የሚለው ጥያቄ ከአውሮፓም አልፎ ጃፓን መድረሱ ይታወቃል። በቅርቡ የተሾሙት የጃፓኗ ጠቅላይ ሚኒስትር ሳኔ ታካቺም በተለይ ከቻይና ስጋት አለብን፣ ስለዚህም ኒኩሌር ሊኖረን ይገባል ብለው መናገራቸውና ዓለምን ማወያየታቸው የሚታወስ ነው። ከአምስቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት በተጨማሪ ህንድ፣ ፓኪስታን እና ሰሜን ኮሪያ የኒኩሌር ቦምብ ባለቤት እንደሆኑ የሚታመን ሲሆን እስራኤልም በአደባባይ ባትናገረውም ኒኩሌሩን እንደታቀፈች ይታመናል። በሌላ በኩል አሜሪካ ኒኮላስ ማዱሮን ለመያዝ ያወጣችው ገንዘብ ይፋ ሆኗል። የቬንዙዌላውን ፕሬዝዳንት ካራካስ ድረስ ሄዳ ኮማንዶ አሰማርታ የተለያዩ ተኩሶችን ከባህር ከምድር እና ከአየር ተኩሳ ያወጣችው ገንዘብ $3 ቢሊዮን ነው ይላል የብሉምበርግ ዘገባ። ኒኮላስ ማዱሮን ለመያዝ የተለያዩ የጦር መርከቦቿን ያሰማራችው በካሪቢያን አካባቢ ወታደራዊ ውጥረት ፈጥራ የነበረችው አሜሪካ $3 ቢሊዮን እንዳወጣች ብሉምበርግ አረጋግጧል። ይሁንና ሌሎች ገለልተኛ ተቋማት በገለልተኝነት ይህንን ጉዳይ አለማጣራታቸው ነው የተሰማው። ዞሮ $3 ቢሊዮን ወጥቷል ይላል የብሉምበርግ ዘገባ። በሌላ በኩል የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ወደ ተባበሩት አረብ ኤምሬትስ ሊያደርጉት የነበረውን ጉዞ ለጊዜው መሰረዛቸው ታውቋል። ወደ ኢትዮጵያ እንደሚያቀኑ ግን እየተጠበቀ ነው። የተባበሩት አረብ ኤምሬትስ ፕሬዝዳንት የሆኑት ሼክ መሐመድ ቢን ዛይድ አልናህያን አመም አድርጎኛል ብለው ለኤርዶዋን መናገራቸውን ተከትሎ ነው ኤርዶዋን ፈጣሪ ይማርህ ሌላ ጊዜ እንገናኛለን ብለው የኤምሬትሱን ጉብኝት የሚሰርዙት። የሰውየው የአሞኛል መልእክት ወደ ኤርዶዋን ጆሮ ባይደርስ ኖሮ ሰኞ ዕለት ውይይቱ እንደሚካሄድ ይጠበቅ ነበር። ኤርዶዋን ሰኞና ማክሰኞ በኤምሬትስና በኢትዮጵያ ጉዞ ለማሳለፍ ጉዞ ለማድረግና ለመወያየት
ቀን ቆርጠው የነበረ ቢሆንም የኤምሬትሱ ጉዳይ አለመሳካቱ ነው የታወቀው። አስገራሚው ነገር ታዲያ የኤምሬትሱ ፕሬዝዳንት አልናህያን ከኳታሩ አልታኒ ጋር ቅዳሜ ዕለት መገናኘታቸውን ተከትሎ ሰውየው ቅዳሜ ደህና ነበሩ፣ እሁድ ላይ ደህና አይደለሁም አሉና የሰኞን ቀጠሮ አስቀሩ። እንዴት ይህ ሊሆን ቻለ የሚል ጥያቄዎች እየተጠየቁ ይገኛሉ። ምናልባት ኤርዶዋንን ማስተናገድ አልፈለጉ ይሆን? በሶማሊያና በሱዳን ጉዳይ መጨቅጨቅን አልመረጡ ይሆን የሚሉ ጥያቄዎችም እየተነሱ ይገኛሉ። አብድልፈታህ አልሲሲን በአቡዳቢ የተቀበሉት መሐመድ ቢን ዛይድ ከቱርኩ መሪ ጋር መነጋገር ያልፈለጉበት ምክንያት እንዳለ ብዙዎች ጠርጥረዋል። ያም ሆነ ይህ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ ኢትዮጵያ የሚያደርጉት ጉዞ እንደተጠበቀ መሆኑን ዴሊ ሳባህ ባለስልጣናትን ጠቅሶ ዘግቧል። ከጠቅላይ ሚኒስትር አብይ ጋር በብርቱ ጉዳዮች እንደሚወያዩም ተነግሯል። ከንግድ እስከ መከላከያ ጉዳይ ይመክራሉ ተብሎ ይጠበቃል። ከኤምሬትስ ጋር ከ2010 በኋላ ጥሩ ግንኙነት ሳይኖራት ቀርታ ከ2021 በኋላ ግን መልካም ግንኙነት ለመፍጠር እየሞከረች የምትገኘው ቱርክ በአፍሪካ ቀንድና በአካባቢው ከኤምሬትስ ጋር የምትወዛገብባቸው ጉዳዮች እንዳሉ ይታወቃል። በሱዳን ጉዳይ መሳ ለመሳ አቋም የላቸውም። እንደውም የተለያዩ ኃይሎችን ይደግፋሉ። የሶማሌላንድ እውቅና ጉዳይም ለቱርኩ ፕሬዝዳንት ራስ ምታት ሆኖባቸዋል። ኤምሬትስ ደግሞ ከዚህ ጀርባ አለች ስለምትባል ሰውየውን ኤርዶዋን ወደ አቡዳቢ ሄደው እነዚህን ነገሮች እናጥራቸው ለማለት ፈልገው እንደነበር ብዙዎች እያነሱ ይገኛሉ። ይህ እንደተጠበቀ ሆኖ ወደ ኢትዮጵያ የሚያደርጉት ጉዞ ለአፍሪካ የሰጡትን ትኩረት አመላካች ነው ይላል የካስፒያን ፖስት ዘገባ። በመከላከያ በንግድና በመሰረተ ልማት ከጠቅላይ ሚኒስትር አብይ ጋር እንደሚያወሩ ይጠበቃል ያለው ዘገባው፣ በእርግጥም በአፍሪካ ቀንድ በተለይም በሶማሊያ ልዩ ትኩረት መስጠታቸውን የሚያመላክቱ ዘገባዎች አሁንም እየወጡ ይገኛሉ። የሶማሊያን ነዳጅ አንጠፍጥፎ ለማውጣት ካይሪቤ የተባለው ግዙፍ መርከብ እንደተንቀሳቀሰም ታውቋል። 45 ቀናት ፈጅቶበት በአትላንቲክ እና በምዕራቡ የአፍሪካ ክፍል አቋርጦ ወደ ሶማሊያ እንደሚገባና ሞቃዲሾ ወደብ እንደሚያርፍ ይጠበቃል። ቱርክ ነዳጅ ለማውጣት ሁለተኛውን ግዙፍ መርከብ ነው ወደ አካባቢው የላከችው። ከሶማሊያ ጋር የጠረፍ ስምምነት ተፈራርማ የተፈጥሮ ሀብት እናውጣና እንጠቀም የተባባለችው ቱርክ ገና የፊርማው ወረቀት ብዙም ሳይደርቅ ነበር የነዳጅ ማውጣት እንቅስቃሴዋን የጀመረችው። ኢትዮጵያ ለሶማሌላንድ እውቅና ልትሰጥ ነው ብላ ደንግጣ ለቱርክ ጠረፏን ያስረከበችው ሶማሊያም አንድም የነዳጅ ገንዘብ ፍለጋ፣ አንድም ደግሞ የቱርክን ጥበቃ በመሻት ነው ይህንን ውሳኔ የወሰነችው። ይሁንና አብላጫውን ነዳጅ ወይም ገንዘብ ቱርክ እንደምታገኝ የሚታመን ሲሆን የሶማሊያ ብሔራዊ ጥቅም ምን ያህል ተከብሯል የሚለው ጥያቄ ትልቅ ጥያቄ ሆኖ በሞቃዲሾ እያስተጋባ ይገኛል። አዲሱ መርከብ በስዊዝ ቦይ ወይም በስዊዝ ካናል አለማለፉም ምናልባት የሁቲዎችን ጥቃት ስጋት ነው ወይስ ሌላ ነው የሚለውም ጉዳይ ገና ምላሽ ይፈልጋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።